በጣም ነው ደስ የሚለው እንግዲህ አባባ ዳኒንም ትሁትንም ያው ትሁትን እንኳን ቀድመውም አግኝተዋል። ዛሬ ብዙ ሰውን አግኝተዋል ማለትም ዳኒንም ኤዱንም እንደገና ደግሞ ካሌብንም አግኝተውታል። አሁን ላይ ግን ካሌብ በጣም እየፈጠነ ነው። በተለይ ደግሞ ካሌብ እንግዲህ በሽጉጥ ሊመታት ግንባሯን ሌላት ነበረ ቲናን እና ግንባሯን መታት ወይስ አልመታትም? ምን አደረገ? ምን እርምጃ ወሰደ? በጣም የሚገርመውና የሚደንቀው ነገር ደግሞ ካሌብ እሱን ልትገድለው እንደሆነም ሰምቷል። ስለዚህ ተኮሰባት ወይስ አትቀድመኝ ልቅደም አለ ወይስ ምን አለ የሚለውንና እንዲሁም ደግሞ አባባም ለመጨረሻ ምንድነው የወሰኑት ማለትም በሷ ላይ ምን ሊያደርጉባት ነው የወሰኑት የሚለውን እንደዚህ አንዳንድ ነገሮችን የምናወራ ይሆናል ማለት ነው። ሰላም ሰላም ተወዳጆች እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። ይሄንን ቪዲዮ ውስጥ ጀምሩ በላይክ ጀምሩ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት እጅግ ተወዳጁ ትሁት ድራማ ነው። በዚህ ክፍል በጣም ደስ የሚሉ ነገሮች ናቸው እየተፈጸሙት። እናም እንግዲህ ዳኒ ከአባባ የጠየቀው ነገር ቢኖር አባባን ይቅርታ እንደው በአንተ ዘንድ ይቅርታ ስላገኘው ማለትም ይቅር ስላልከኝ ደስ ብሎኛል ብሎ ነበረ። ያው አባባም አይ ልጄ ከዚህ በላይ ምን ታደርግ አንተ እኮ ለእኔ የከፈልከው ዋጋ በጣም ትልቅ ነው። ነፍስህን አስይዘህ እኮ ነው ያችን ባለጌ ተከትለህ መጥተህ እኔን ያዳንከኝ። ይኸውልህ ዳኒ እስካሁን ድረስ ከእሷ ጋር ነበርክ። አሁን ደግሞ እኛ ጋር እንደሆንክ የምታስመሰክርበት ታይም ነው። ስለዚህ አሁን ላይ ቲናን እንድታይልኝ እፈልጋለሁ። ማለትም ምን እንደምታስብ ምን እንደምታደርግ እንድትቆጣጠርልኝ እፈልጋለሁ ብለውታል። እሱም ደግሞ ይህንን ነገር ተቀብሎ እሺ በማለት አሁን ላይ አባባ ያሉትን ለመፈጸም መስመር ላይ ነው ማለት ነው። ስለዚህ ምን አደረገ ነው ዳኒ አሁን መስመሩን እያስተካከለ ይመስላል ማለት ነው። ምክንያቱም ከካሌብም ይቅርታ ጠይቆ ካሌብም ይቅርታውን እሺ ብሎ ተቀብሎለታል። በዚህም በጣም ደስ ብሎታል። ማለትም አሁን ላይ አባባ እንዳሉት ከነ ካሌብ ወገን ሆኗል ማለት ነው ዳኒ። ይህንን ነገር ግን እሷ ሳትጠራጠር አልቀረችም። ምን ብላ ነው የተጠራጠረችው ካልን ቲና ጥርጣሬ ላይ ገብታለች። በዛ ላይ ደግሞ አሁን ላይ ዳኒ ወደ እነሱ የሆነበትም ኬዝ አንደኛ ነገር በጣም መጥፎ ድርጊት ነው የምታደርገው። ማለት ምንም የሚበጅ ነገር አይደለም። ዳኒ ደግሞ ገንዘብ ነው እንጂ የሚወደው ሰውን አጥፍቶ ሰውን ገድሎ የሚገኝ ነገርን አይፈልግም። እሷ ደግሞ ሰው ይሙት አይሙት ምንም የሚመለከታት ነገር የለም። ለምን ከተባለ ባክግራውንዷ ነው። ቲና ከጀርባ ማለትም ለማንም አልናገርም ከካሌብ የነበረኝን ታሪክ አልናገርም ስላለችው ታሪክም የምነግራችሁ ይሆናል ማለት ነው። በጣም የሚገርም ታሪክ ነው ማለት በጣም በቃ ጸያፍ ታሪክ ነው ያላት ከኋላ። ለዛም ነው አሁን ላይ በሰው ደም መጫወት የምትወደው። የነበረችበት ነገር ተጽዕኖ ፈጥሮባት ነው ማለት ነው። እና እንግዲህ ትሁቴ ግን በጣም ነው ደስ የምትለው ምክንያቱም ቲና መጥታ በጣም እያስመሰለች ነበረ። ስለ አባባ ሞት በጣም አስመስላ ወረቀቱንም አምጥታ የድፍረቷ ድፍረት ወረቀቱን ለካሌብ ሰጠችው። የአባትህን ሞት አስመስክሬ በቀበሌ ብላ ማለት ነው። እና እንግዲህ ካሌብም ያለው ነገር ቢኖር ምንድነው እንዴት ማለት እንዴ የተደናገጠ ነገር ነው አውቆ የመሰለው። ትሁትም አብራ አስመስላለች ማለት ነው። በይ እያለች ስታለቃቅስ ቲና እኔ በጣም ነው ያሳቀችኝ። አዎ ትላለች ደግሞ ትሁት ማለት ነው። አዎ አንቺና አባዬ እኮ ያላችሁ ፍቅር የተለየ እኮ ነው በጣም በጣም ትላለች። ያችም ደግሞ የድፍረቷ ድፍረት እና ዞሮ ዞሮ ግን አሁን ላይ ቲና እየከሰረች ነው። እኔ ቲና እኮ ነኝ ሁሉን ማድረግ እችላለሁ ትለዋለች ለዳኒ። ምንም ነው ማድረግ የማትችለው እና ዳኒ አባባን ሲያገኝ በጣም ነው የገረመው። ተመስገን ነው ያለው። በቃ በጣም እዚህ ጋር ልቡ ንጹህ መሆኑ የሚያስታውቀው ማለት ነው። እንዴት ምናምን አላለም። ለምን ምንም እቅድ የለውም በአሁኑ በቤቱ ጉዳይ። በእርግጥ ሲሰማ ደንግቷል። ምክንያቱም ከቤቱ እንደሚካፈል ነበረ የሚያውቀው። ከቤቱ አካፍልሃለሁ ብለዋለች። እጁ ነበረበት የቤቱ ጊዜ። አሁን ላይ ግን ምንም ነው እጁ የሌለበት። ምንም ነው ደስ ያላለው። ተይ ያላትም ነበረ። ከዛ በኋላም ደግሞ ትሁት ጋር ተነጋግሯል። አባባን ሊያተርፍ ነው ወደዛ የሄደው። ስለዚህ አሁን ላይ ድራማ እየሰራባት ነው። በጣም የሚያሳዝነው ነገር ግን ዳኒና ካሌብ ተቀምጠው እያወሩ እያለ እሷ ስትደውል ነው። እድሜዋ ረጅም ነው ብሎ ባነሳው ጊዜ አሁን ደግሞ ያንን ከይሲ አጠፋዋለሁ ብላለች። ማንን? ካሌብን። እንደው ምን አድርጓት ነው ከይሲ ያለችው ነው። እኔ በጣም እኮ ነው የሚገርመኝ በጣም
እና በሰው ቤት አልፋ ተርፋ በእውነት በነገራችን ላይ አልፋ ተርፋ ነው የሚባለው። ምክንያቱም ልጁ ማን ነው? ካሌብ ነው። ልጁ ሄዶ ያላሰራውን ወረቀት አሰርቻለሁ ብሎ ይዞ መምጣት ምን ይሉታል? እኔ ጥልቅ ብዬን ጎርፍ ወሰዳት ከማለት ውጭ እና ጥልቅልቅ ብላ ቲና ወይና ወረቀት አሰርታ መታለች። የፎርጅን ነው በእርግጥ። ከዛ በኋላም ደግሞ ለሱ ሰጥተዋለች። ይኸውልህ አሁን ማድረግ ያለብህ ነገር ገንዘብህን ወደ ስምህ ማዞር አለብህ ብለዋለች ማለት ነው። እሱም ደግሞ በጣም በሚገርም ሁኔታ እዚህ ጋር ማስመሰሉን ችሎበታል። እሺ እውነትሽን ነው፣ ሀሳብሽ ልክ ነው፣ ተቀብዬሻለሁ ብሏታል። በጣም ግን እንደዚህ ቦታ ሲሰጣት ጊዜ ደግሞ ምን ብትል ጥሩ ነው? ቴሌቪዥን ከፍቶ አግኝተው እንዴት እኔ ጥቁር ለብሰ አዝን አምኗት እንዲያምናት ነው የምጠብቀው፣ ግን አያምናትም። አንደኛ ነገር በተለይ አሁን ላይ ሂዶ በአይኑ አባቱን አይቷል። ሳያይ ራሱ እንኳን ትሁት ባለችው ነገር አምኗል። ምክንያቱም ትሁት አትዋሸውም። ለምን ብላ ትዋሻለች? ያላተረፈችውን ሰውዬም አተረፍኩት አትልም። ቴና እኮ አይደለችም ትሁት ነች። ቴና ብትሆን ምን ልትል ትችል ነበረ? ሳትገድል ነው እንግዲህ ገድያለሁ እያለች ያለችው እና ቴና ብትሆን ሳታድን አድኛለሁ ትላለች። እዚህ ጋር ግን ትሁት ስለሆነች የነገረችው እሱም በእኔ ይሁንብህ ብላ ስትነግረው እሱም እሺ ብሎ ተቀብሏታል ትሁትን። ስለዚህ አባቱ በህይወት እንዳለ እያወቀ እሷ ግን ሄዳ አልፋ ተርፋ ወረቀት አሰራሁኝ ብላ ስትመጣ ማፈሪያ ናት በእውነቱ። እና ትሁቴ ግን አሁን ላይ ዳኒንም በጣም እየመከረችው ነው። ዳኒንም ያው በጣም ደስ ብሏታልኝ። በጣም ትለያለ፣ አሁን ላይ ያደረግከው ነገር ትልቅ ነገር ነው፣ በእውነት በጣም ነው ደስ ያለኝ ብላ ያው አባባንም እንዳገኘው ነገራት። እሱም በጣም ደስ ብሏታል። ነገር ግን እዚህ ጋር አሁን ላይ ዳኒ ከቲና ጋር በጣም የሚገርመው የሚያስነቃ ነገር እያደረገ ነው። ደግሞ እውነቱን ነው። አንዳንዴ እኮ ውስጣችሁ ያልተቀበለውን ነገር ልታደርጉ አትችሉም። ስለዚህ አሁን ላይ እንዴት አድርጎ ነው እንዴት ብሎስ ነው ቲና እንደምትለው ሊሆንላት የሚችለው? በፍጹም ነው የማይሆነው። ቲናውን የምትፈልገው እንደ በፊት አብሯት እንዲያሳልፍ አብሯት እንዲሆን ምናምን ነው የምትፈልገው። እንደዛ ደግሞ ሊሆን አይችልም። ምክንያቱም አሁን እንደዛ ቢያደርግ ውስጡም አይቀበልለትም፣ እሺ አይለውም ማለት ነው። እና አሁን ላይ ቴና እያለች ያለችው ዳኒን እንድትጠረጥር የሚያደርጋት ነገር ተፈጥሯል። እሱም ምንድነው? እንደ ድሮ አብረኸኝ አይደለም፣ አብረኸኝ አታመሽም፣ አብረኸኝ በቃ ማለት ይሁን ያለ አይደል ጸያፍ ነገር የሚያደርጉት ባለጌ ነገር እንደዛ ነገር ሁላ ለምን ራቅኝ፣ ለምን ሸሸኝ የኔ ፍቅር? እኔ እኮ ከሰዎቹ ጸብ የለኝም። ጸቤ እነሱን አጥፍቼ ገንዘባቸውን መውረስ ነው። ለምን? ከጀርባ ያላት ማንነት ነብሰ ገዳይ ናት። ቲና ነብሰ ገዳይ ናት፣ ከድሮ ማንነቷ ማለት ነው። ስለዚህ ያን ማንነቷ እያገረሸባት እንግዲህ ዳኒ ካሌብንም ያጠመደችው በዛ መልኩ ነው። ባለ ሀብት ነው ስትባል ኦኬ ነው እንዴ፣ ከቻልኩኝ አግብቼው በፍቅር ገንዘቡን ወርሳለሁ፣ ካልቻልኩኝ ደግሞ ገለዋለሁ እንደ ሌሎች ሰዎች ብላ የድሮ ማንነቷን ይዛ ነው እዚህ ቤት ውስጥ የገባችው። ስለዚህ አሁን ላይ ቲና እንግዲህ ካሌብን ካልገደልኩኝ እያለች ነው። ካሌብ ደግሞ ከሰዓት ቀድሚን ልቅደምሽ ብሎ ሊተኩስባት ሽጉጡን እንዳወጣ ያው እንደተመለከትነው ነው። ወደፊት ግን አሁን ኔክስቱ ምንድን ነው የሚሆነው ስንል አይተኩስባትም። ምክንያቱም አባቱ ያለውን ነገር ያስታውሳል። አባቱ ምን ብሎታል? እችን ሴት እኔ ላስተምራት እፈልጋለሁኝ፣ ብዙ መማር ያለባት ነገር አለ። ስለዚህ መማር ያለባትን ነገር መማር አለባት። በጣም የሚያሳዝነው ግን ካሌብ መታገስ እያቃተው ነው። ካሌብ አሁን ላይ ምን እያለ ነው ያለው? እኔ እቺን ልጅማ መታገስ አልቻልኩም። ትሁት እንዴት አድርጌ ነው እንዴ? ሰው እንዴት የውሸት ይኖራል? እንዴት አድርግ እንቅ ባረጋት እኮ ደስታዬ ነው። የሆነ ቀንም አለ ሲመጣ አንቄ ነው ምጥላት እያለ ነው ማለት ነው። አንቆ ከመጣሉ በፊት ግን የአባቱን ነገር ማስታወስ ግድ ይለዋል ማለት ነው። እዚህ ጋር ካሌብ በነገራችን ላይ እንዝህላል ነው። ለዚህም ነው አባባም ካሌብ ማወቅ የለበትም የኔን መኖር ሄዶ ይነግራታል። ስለዚህ እስኪረጋጋ ድረስ እንዳትነግረው ያላት ልትውት በባለፈውም ለዚህ ነው። አሁን ላይ አባባን በማግኘቱ ደስ ብሎታል። በነገራችን ላይ በጣም ደስ የሚለው ነገር ደግሞ አባባን ሲያገኝ እግሩ ላይ ሄዶ ድፍት ሲል በጣም ነው ደስ ያለኝ። አዎ አባቶቻችን እናቶቻችን ልናከብር ይገባል። ምክንያቱም ስናከብራቸው ነው እግዚአብሔር እኛንም የሚያከብረን ማለት ነው። ትልልቆቻችን ቤተሰቦቻችን ሁሉን ማክበር አለብን እና ካሌብ ለአባቱ ያሳየው ፍቅር ይለያል። በጣም ነው ደስ የሚለው። እኔ በጣም የሚገርመኝ ነገር ግን የቲና ነገር
አሁንም ካሌብንም ራሱ እንግዲህ በጣም የሚገርመው ዳኒን ያለችው ነገር ደግሞ አሳዛኝ ነው። በጣም ጸያፍ ነው። አሁን እስከ 6 ወር አሁኑኑ የነገርኩትን ነገር እሺ ብሎ አክሴፕት አድርጓል ሀሳቤ ደግሞ በቃ አባት ኦልሬዲ ሞቷል። አሁን ከገጠር ምናምን ያሉ ቤተሰቦች መተው ማልቀስ አለባቸው። ከዛ ገንዘቡን ግን ያለውን ንብረት በሙሉ በስምህ ማድረግ አለብህ ብየዋለሁ። እሱም እሺ ስላለኝ ገንዘቡን በስሙ እንዳደረገ 6 ወር ቆይቼ እፈተዋለሁ። ከዛ በኋላ ገንዘቡ የኔ ይሆናል ብላለች ማለት ነው ቲና። ታዲያ እንግዲህ በዚህ ሰዓት ነው ዳኒ እንዴት ነው እንደዛ ሊሆን የሚችለው? ሲጀመር እኮ እሱ ስላገባሽ ያንቺ ይሆናል ማለት እሱ ጋር ባልና ሚስት ናቸው። ኦፍኮርስ ግን ገንዘቡን በስሙ ስላደረገ ያንቺ ይሆናል ማለት ላይሆን ይችላል። በእርግጥ አሰራሩን አላውቅም። ነገር ግን እኮ የውርስ ነው። የውርስ ስለሆነ አንቺን የሚመለከት ላይሆን ይችላል ብሏታል። እሱን ተወው። እንዴት አድርጌ ፌክ እንደማሰራ ኑሮዋ ሁላ ፌክ፣ ህይወቷ ሁላ ፌክ፣ የድሮ ማንነቷ ሁላ ፌክ። ሰው እንደዚህ እንደው 100% ፌክ ሆኖ ይፈጠራል? ፈጣሪ ሆይ። ለማንኛውም የቲና ተአምር በጣም ዘይገርም ነው ዘይገርም። እና አሁንም ካሌብን ልገድል እያለች እንደሆነ ተሰምቷል። ነገር ግን ሳትቀድሚኝ ልቅደምሽ ብሎ ሲጥ አድርጎ ሊገላት ሲል ነው እንግዲህ ዳኒ ደርሶ ያዳናት። ይህን ይመስል ነበረ። ኔክስት ደግሞ ቀጣዩን ክፍል ይዤላችሁ የሚመጣ ይሆናል። እስከዛ ብያላችሁበት ሰላማችሁ ይብዛልኝ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ተወዳጆችዬ ላይክ ማድረግ አትርሱ። ባይ ባይ።